የዮናስን እድሜ እግዚአብሔር የወሰደው እችን እንዲልለት ነው። እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳል። እግዚአብሔር ብርሃን ይስጠን። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን እድሜያችን እንዳያል። ይህን ሰውዬ እግዚአብሔር ለምንድን ነው የጠራው? ሂድና በነነዌ ጥፋት አለበል። ከዚህ ውጭ የዮናስን አገልግሎት በዚህ መጽሐፍ ላይ አታገኙም። እቺ ናት የተፈለገበት። አይደንቲካሊ እግዚአብሔር በዮናስ ሕይወት ላይ ያደረጋትን ኢየሱስ ሕይወት ላይ ደግሞታል። ወይንም በኢየሱስ ለሚያደርገው የዮናስ ጥላ እግዚአብሔር በዘላለም መንግሥት ውስጥ ሊያከናውን ያለውን በአንዲት መስመር በኩል በዮናስ ሊያደርግ። በእውነት ነው የምላችሁ፣ በጣም ለብዙ ነገር ኖረን በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። ብትነግዱ ብትሰሩ በተለያየ መንገድ ህይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናውናል። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር። ከዚህ የሚበልጥ ክብር ለክርስቲያን የለውም። ክብር ለኢየሱስ ይሁን። ወደ ነነዌ ሂድ አለው። የመጀመሪያው አልሄድም ማለቱ አሳ ነባሪ ሆድ ውስጥ አስገብቶታል። ስለዚህ ዮናስ አሁን ሰከንድ ቻንስ የሚባል ሌላ ነገር እያሰበ አይደለም። ወደ ነነዌ ከተማ እሄዳለሁ፣ እግዚአብሔር የምትለኝም በሙሉ እናገራለሁ ሲለው ወደ ነነዌ ከተማ ሂድ፣ እኔ የምልህን ተናገር፣ ከተማይቱ ልጠፋ ነው፣ ምድሪቱ ልጠፋ ነው በላቸዋለሁ። የብሉይ ኪዳን አገልግሎት በጣም ከባድ ነው። እግዚአብሔርም ይሄን ተናግሮ በየደቂቃው ላይኖር ይችላል፣ አጠገብ ላይመጣልህ ይችላል። በጠራው ቁጥር አቤት ቅድም ያልኩን አስታወስክ ላይልህ ይችላል። አሁን መንፈስ ቅዱስ በእኛ ስላለ ነው እንደሱ አይነት ልምምድ ያለን እንጂ በቀደመው ኪዳን አንዴ ይናገራል። ሄደህ ከተናገርክ በኋላ ነው ቀጥሎ የምትገናኙት። እምቢ ብሎ ደግሞ ካስቸገረ አሳ ነባሪ ያዘጋጅለታል፣ ይዋጣል። እዛ ውስጥ ሆኖ ሲጮህ ይሰማዋል። ከዛ ከተተፋ በኋላ ነው የሚያገኘህ። አሁን እነዚህ 4 ምዕራፎች እኮ 30ና 40 ዓመታት ናቸው። 40 ዓመት ተጨምቆ ነው 4 ምዕራፍ ይወጣው። ለአንድ መልእክት ነው እግዚአብሔር 40 ዓመት ሙሉ ሰብስቦ ዮናስን ይዞ ኮንሱም እያረገበት ያለው። 40ውን ዓመት እግዚአብሔር እየወሰደው ያለው እዚች ምዕራፍ 3 ላይ ላለች ለአንድ መልእክት ነው። ከተማይቱ ትገለበጣለች፣ ንስሐ ግቡ ለማለት ብቻ። እቺን እንዲልለት ነው እግዚአብሔር ኢንፍሉዌንስ የሚያደርገው ሰውየውን። ከዛ ይሄ አገልጋይ ነነዌ ደረሰና የ3 ቀን መንገድ ቀደም እንዳልኳቸው የ1 ቀን መንገድ ያህል በእግር ሄደ ይላል። በጣም ረጅም ነው። እንግዲህ ሄደና ከተማይቱ መሃል ላይ ቆመ። ጮክ ብሎ እኔ በጣም የድሮ ሰው መረጃ ጎበዝ ነው ማለት እንደ ዘንድሮ ሶሻል ሚዲያ የለም። ከተማይቱ መሃል ላይ ጮክ ብሎ ይላል። አሁን ያ ሁሉ ገበያ የሆነ በጣም ስልጡን የሆነ አገር ጮኸስ ማን ይሰማሃል? ቀጥ ብሎ ቆመና ጮኸ፣ ነነዌ በ40 ቀን ትገለበጣለች አለ። 40 ቀን ያላችሁ ታልቃላችሁ፣ እግዚአብሔር ከተማይቱን ሊያጠፋት ነው ብሎ ሲናገር እቺና ተመልክቱ። እግዚአብሔር ይሄን ነው በልልኝ ያለው። መጽሐፍ ሲናገር የከተማው ሕዝብ ሁሉ አይደለም ይለው፣ የከተማው ሕዝብ ሁሉ ማቅ ለበሰ፣ መሬት ላይ ተቀመጠ፣ ማልቀስ ጀመረ። እግዚአብሔር ሆይ ማረን እያሉ ሲጮሁ ወሬው ንጉሱ ጋር ደረሰ። ቤተ መንግስት ወሬው ደረሰ። ምን ሆናችሁ ነው አለ ንጉስ። አገሩን ይመራል ንጉሱ። ምን ሆናችሁ ነው ሲል አገር በሙሉ በሰላም ቁጭ ባለበት ማቅ የምትለብሱት፣ አገር በሙሉ የሚያለቅሰው፣ ገበያ ላይ ያለው ምግብ በሙሉ ተበላሸ፣ እነሱ እየጾሙ ምን ተፈጠረ ሲላቸው እግዚአብሔር። የትኛው እግዚአብሔር? እሱ እኮ አሦራዊ ነው። የሚያውቀው ሞሎክና ካሞሽን ነው። ያህዌ እኮ የዕብራውያን ነው፣ የእስራኤላዊ አምላክ ነው። ያ ያህዌ መልእክተኛ ላከ ወደኛ። ዮናስ የሚባል ነቢይ ምን አለ? ነነዌ በ40 ቀን ትጠፋለች አለን። እቺ ነነዌ መጽሐፍ ሲናገር ንጉሥና መኳንንቶቹ አዋጅ አወጁ ይላል። ከዚህ ቀን ጀምሮ ሰው አይደለም ያሉት፣ እንስሳ እንዳይበላ አሉ። እኔ አለማብላት እንስሳ እንዳይበላ እኮ ማለት መጋቢው ነው የምነግርህ። ሄደ በሬና ከብትህን በግህን እንዳትመግብ እና ወደ ጋጥ እንዳታወጣ፣ እዛው በረታቸው ውስጥ ይቀመጡ፣ እንዳታቀርብ ለምን ይጹሙ
እንስሳ ይጹም አለና ይጹም ብቻ አይደለም እንስሶቹ ማቅ ይልበሱ አለ። ሰው ማቅ ይለብሳል። ማቅ ባይዘው እንደዚህ አቧራ መበተን ብቻ አይደለም። ማቅ ልብስ ነው። ከልብሳቸው ውስጥ የሚያረጉት ነው። ሐዘን የጠለቀ ሐዘን ሲኖር ማቅ እንስሳ እንኳን ሳይቀር ማቅ አልብሱልኛል። ሁሉ ማቅ ለበሰ፣ በእግዚአብሔር ፊት ወደቀ፣ ንስሐ ገቡ። ስሙኝ መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ጸሎታቸውን ሰማ፣ እግዚአብሔርም ተለመናቸው፣ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ ይላል። አሁን እናንተ አሜን ነው ያላችሁት። ዮናስ አሜን አላለም። ዮናስ እንደዚህ ያለው ድሮም አውቄው ነበር አለው። ድሮም እኔ ወደ ተርሴስ የሄድኩት ይህን ጸባይን ስለማቅ ነው አለው። እኔን ታስብለኛለህ? አዎ ከዛ ሲንመለሱ ትምራለህ። ነነዌውን የሚማር ነው። ነነዌውን ይቅር ያለው ማን ነው? እግዚአብሔር። ካጠፋ የሚያጠፋው ማን ነው? ማጥፋት መማር እኮ አልሰጠውም። ተናግሬ እንዴት ዝም ትለኛለህ ነው። እንዴት ነነዌን ትምራታለህ ብሎ ዮናስ ኡኡ ሲል እግዚአብሔር ወደ ከተማይቱ ተራራ ላይ እንዲወጣ አደረገው። ተራራዋ ላይ ወጣ እና ቁጭ ሲል እግዚአብሔር አንዲት ምንድነው ቅል ነው አበቀለ ይላል እና ቅሏ ወጣችና ጋረድ አደረገችው እና ከነበረው ከሐሩሩ መለስ አደረገችው። እፎ ያለ ከዛ እግዚአብሔር እኮ አያስተምርህ እንዲህ ዝም ብሎ እንዲህ ፕሪንሲፕል ይንገር እንጂ በኑሮ ካስተማረ ትላከ ይላል። ትሏ ቅሏን በላቻት ይላል። ታውቃለህ? እንዲህ መጣ ተከትላ ሙልጭ አርጋ ስበላ ሐሩሩ ሲያቃጥለው አለ። ምን እንዳለ ታውቃላችሁ? በሞት ይሻለኛል አለ። አንተ ሰው ፀሐይ ሲደበድቡ በሞት ይሻለኛል ይላል። ኧረ እኔስ በሞት ይሻለኛል መኖሬ ምን ጠቀመኝ ሲል እግዚአብሔር እንደዚህ አለው፣ ላልፈጠርከው አለው፣ ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው፣ እኔ ለፈጠርኩት አለው። ቀጥሎ እንደዚህ አለው፣ ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለው። ተመለስ ዮናስ አለው፣ ንስሐ ግባ ራስህ አለው። ማቴዎስ 12:40 ላይ እንደዚህ ይላል፣ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ 3 ቀንና 3 ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነርሱ በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ እዚህ አለ። ታይፖሎጂ ቀጥታ ኢየሱስ አመጣው። ይሄ ዮናስ የሚባል ሰውዬን አሳ ነባሪ ሆድ ውስጥ አስገብቶ 3 ቀን ያቆየው እሱ በመቃብር 3 ቀን እንደሚቆይ ለማሳየት ነው። ኢትስ ሜሲያኒክ። የዮናስ ወደ አሳ ነባሪ ሆድ መግባት ሞት ነው። በመቃብር ሆኜ ተጣራሁ አለ እኮ እሱ ራሱ። ከሲኦልም ሆኜ ድምፄን አሰማሁ አለ። ይሄ ቀጥታ ነው አይደል? እንትኑ አሁን ሰውየው አሳ ነባሪ ሆድ ውስጥ ነው ያለው። ሲጮህ ግን ከመቃብር ይልና ከሲኦል ይላል። ጌታ ኢየሱስ ክርስቶስ ከዚህ የተለየ ሌላ ምልክት ለዚህ ትውልድ አይሰጠውም አለ። ምልክት እስቲ ያሳየን ሲሉት ከዚህ የበለጠ ምን ምልክት ይምጣ አላቸው። ስለማን ነው የምታወራው? ስለ ዮናስ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን እንዳደረ አታውቁም ሲል አይሁዳውያን ናቸው እናውቃለን መምህር ይሉታል። በዚህ በማቴዎስ ወንጌልና በሉቃስ ወንጌል ላይ ነው የተጠቀሰው፣ ሁለት ያለ። ታዲያ ዮናስ እኮ 3 ቀን በአሳ ነባሪ ሆድ ውስጥ እንዳደረ የሰው ልጅ በመቃብር ውስጥ 3 ቀን በሲኦል ሆድ ውስጥ 3 ቀን ያድራል። አሳ ነባሪው ዮናስን ወደ ምድር እንደተፋው እንዲሁ የሰው ልጅ በ3ኛው ቀን ከሞት ይነሳል። ከዮናስ የሚበልጥ በዚህ አለ። ዮናስ ይህንን የጌታ የኢየሱስ ክርስቶስን የድነቱን ሥራ የእግዚአብሔርን የማዳን ዕቅድ ሙሉ በሙሉ ማሳየት ላይችል ይችላል። ደካማ ነው። ከዮናስ የሚበልጥ በዚህ አለ። ዮናስ አንዴ ይስታል፣ አንዴ ይመለሳል፣ አንዴ ሲማሩ ያለቅሳል። እግዚአብሔር ይምራል የሚል መልእክት ሲመጣ እንዴት ትምራለህ ይላል ዮናስ። ከዮናስ የሚበልጥ በዚህ አለ። ዮናስ የተናገርኳት ለምን ጠብ አትልም? እግዚአብሔር አጠፋለሁ ብለሃል፣ አንተ ጻድቅ አምላክ ነህ፣ እንዴት ትምራለህ ነው። ጌታ ኢየሱስ ክርስቶስ ደግሞ ይምራል ነው።
ይማር ነው። ጌታ ኢየሱስ ክርስቶስ ደግሞ ይቅር ይባሉልኝ ነው። ስለ ሰው ልጆች ኃጢአት መሞቱን፣ በዚህ ምክንያት ለ3 ቀን ያክል በመቃብር ማደሩን፣ ከዚያም እግዚአብሔር ደግሞ የሞትን ጣር አጥፍቶ ከሞት እንዴት አድርጎ እንደሚያስነሳው ማስነሳቱን፣ ቀጥሎ እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ ዓለምን ሁሉ ከበደልና ከኃጢአት ይቅር ማለቱን የሚያስተምር መጽሐፍ ነው 4ቱም ምዕራፍ ዮናስ። በጣም የሚገርማችሁ እግዚአብሔር መሐሪ ነኝ እያለ ብቻ አይደለም ዮናስ መጽሐፍ ላይ እኔ መሐሪ ነኝ ይቅር ባይ ነኝ እያለ አይደለም። ዮናስ የእስራኤል ነብይ ሆኖ ሳለ ትንቢት የሚናገረው የአሕዛብ ከተማ ነው። እግዚአብሔር ከእስራኤል ውጪ ምሕረት አለኝ እያለ በክርስቶስ ኢየሱስ የመስቀል ሥራ አሕዛብን ሁሉ እጠቀልላለሁ እያለ ነው እግዚአብሔር። ነነዌ አሕዛብ ናት፣ አሲሪያ አሶር ናት፣ ጨካኞች ናቸው፣ ክፎች ናቸው። እግዚአብሔር ግን እንደዚህ ያለ እነሱ ድረስ ይሄዳል ምሕረት ያለ እግዚአብሔር በክርስቶስ ኢየሱስ በኩል የሰው ልጆችን ሁሉ እንደሚያድን የሰበከው በዚህ አገልጋይ በኩል ነው። ከዛ ኢየሱስ ቀጠለ። በእርግጥ ዮናስ ጋር ብቻ አላቆመም። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ ትፈርድ የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና እነሆ ከሰለሞን የሚበልጥ በዚህ አለ። የደቡብ ንግሥት የሚላት ደግሞ አንዲት ሴት አለች አይደል? ከኛ ጋር ሄዳለች ብለን ብዙ ጊዜ የምናነሳት እሷ ደግሞ የሰለሞንን ጥበብ ለማየት እስራኤል እያለ አሕዛቧ መጣች አለ። የእግዚአብሔር ጥበብ አልፎ ይወጣል እኮ ነው ኢየሱስ እያስተማረ ያለው። የማቴዎስ ወንጌል ለአይሁዳውያን የተጻፈ ወንጌል ነው። እናንተ እዚህ ቁጭ ብላችሁ ሳትቀበሉኝ አለ ኢየሱስ። አዎ እዛ ያሉትን ላድን ነው እኮ ነው ስብከቱ። እኛን አየን ኢየሱስ ለአይሁዳውያን ቆሞ እየሰበከ አይሁዳውያንን ቆሞ እያወራ። አይሁዳውያን የማቴዎስ ወንጌል ኔቲቭ ጁ ነው ባይዘው መጽሐፉ ራሱ አይሁዳዊ መጽሐፍ ነው የማቴዎስ ወንጌል። አንድ ስለ አሕዛብ እኛው ነን ባወራውስ ምን ችግር አለ? አይሁዳዊ ያለ እዚህ ውስጥ የሚከፈው የለም። አይ ማቴዎስን ከፍ አደርገዋለሁ ሌላ ቀን። ስማችንን ለመጥቀስ ፈቃደኛ አይደለም። ምን ያክል አክራሪ አይሁዳዊ እንደሆነ እዩት። ጌታ ኢየሱስ ክርስቶስ በዛ አይነት ማህበረሰብ መካከል አገለገለ ብሎ እየነገረን ማቴዎስ፣ ኢየሱስ ግን አይሁዳውያንን የማዳን ሥራዬ ከእናንተ አልፎ ክሮስ አድርጎ ቦርደርን እንደገና አሕዛብን ሁሉ አድሬስ ያደርጋል። ኢየሱስ ስለ ኃጢአት ሞቷል። ኢየሱስ እኔን ለማዳን 3 ቀን በመቃብር ውስጥ አድሯል። ኢየሱስ እኔ ለዘላለም በእግዚአብሔር መንግሥት አብሬው ነግሼ እንድኖር ሞትን ድል አድርጎ ተነስቷል። ይሄ ነው የትንቢተ ዮናስ መልእክት። የትንቢተ ዮናስ መልእክት አንድ ነነዌ የሚባል ሀገር ይገለበጣል፣ ከዛ በኋላ ትጠፋላችሁ የሚልና ከዛ ህዝቡ ንስሐ ሲገባ ንስሐ ገብቷልና እምራቸዋለሁ የሚል ብቻ አይደለም። በዛ ዘመን በዛ መንገድ ተፈጽሟል ትንቢቱ። በዛ ዘመን በጥላው ዘመን በዛ መንገድ ተፈጽሟል። አካሉ ኢየሱስ ነው። ያ ጥላ ነው፣ አካሉ ኢየሱስ ነው። ዓለምን የማዳን እቅዱን እግዚአብሔር አምላክ በዚች በኩል አልፎ እየሰበከ ነው። በጣም ብዙዎቻችንን ይሄ እውነት አግኝቶናል። ሁላችንም ያመንን አሕዛቦች ነን። በክርስቶስ ኢየሱስ የማዳን ሥራ ወደ እግዚአብሔር መንግሥት የተቀላቀልን ነን። ከዚህ የሚበልጥ መልእክትም፣ ከዚህ የሚበልጥ ክብርም፣ ከዚህ የሚበልጥ እግዚአብሔርን ብዙ ዋጋ ያስከፈለ ጉዳይም የለም። እኔን ሰንበዲ ለማድረግ ወይንም አንቱ ለማስባል እግዚአብሔር ምንም ሥራ አይሰራም። ልጁን ለማክበር ይሰራል። እግረ መንገድ አንቱ ልባል እችላለሁ። እግዚአብሔር አንቱ ተባልልኝ አይደለም። ለምን መሰለ? ቀጥሎ ልጁን ሊያከብር ሲሰራ ደግሞ ከሳምባዲ ኖበዲ ደግሞ ያደርጋል። አሁን እግዚአብሔር እኔን ከፍና ዝቅ እያረገኝ አይደለም፣ ልጁን እያከበረ ነው። እግዚአብሔር አልቲሜትሊ ፕሮግራሙ ልጁን ማድመቅ ነው። ይሄንን ልጁን ሊያከብር እግዚአብሔር ሲሰራ እኔና እናንተን ጥቅልል አድርጎ አድኖናል። ምናልባት በዚህ የማዳን በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ ያልገባችሁ ሰዎች ካላችሁ፣ ምናልባት እኛ መካከል እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ፣ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት ነው መስቀል ላይ የሞተው።